የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎችን ቁጭ ብለ እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ከአሁን ቀደም እኔ ተናግሬ ያውቃለሁ። ቢያንስ እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁም። እሺ ስራ የለም። አሁን መከራ በዝቷል። ጦርነት አለ፣ ሞት አለ። ሀብታምም ድሃም መኖሪያ አጥቷል ዛሬ። አረ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡም? ባለፈው የደገምኩትን አንድ ታሪክ ልንገራቸው። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ አላቸው። ስትደነቁር ምን እየበላህ የምትደነቁር አሉት። እውነቴን እኮ ነው ማለት ነው። እና ምን እየበላህ ደነቆርክ? እየበላህ ከደነቆርክ እየበላህ ለምን አታ እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳቸዋል? እንደው ምን ይጎዳቸዋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ። ለነገሩ እኔ ባህር ዳር ስንት ላይብረሪ እንዳለ አላውቅም። ላይብረሪ አለ፣ ትልልቅ ላይብረሪ አለ። ይኖራል። እንደው የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሀውስ የሚባል ነው በየስፍራው ያለ እንጂ ላይብረሪ እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ አለ? አገር ሲጠፋ እኮ እንዲህ እያለን የሚጠፋው መጠጥ የሚል እኔ በ10 ሜትር ራዲየስ አገኛለሁ። መጠጥ ቤት አገኛለሁ። ላይብረሪ ግን ኧረ እኔ ከዚህ እስከ ድባንቄ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ ይችላለሁ። እንደው አይንን ጨፍኛል እንዲህ እያልኩ እየሄድኩም ላይብረሪ ሳላይ መዝለቅ ይችላለሁ። ወይ የሀገር ጥፋት ይገርማቸዋል። ሆድ እየበዛ ትምህርት እየቀነሰ ከመጣ አገር የሚጠፋ ከዚህ ላይ ነው። እናቱን የሚገድል ለወንድሙ የማይራራ ጨካኝ፣ በሰው ደም እጁን የሚታጠብ የሚመጣ ከድንቁርና ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል እንዳለ ጌታ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። የእውቀት ጥፋት ቅዱስ ዮሐንስ አፈወርቅ ምን ይላል? የብጥብጥ ሁሉ መነሻ ነው ይላል። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገድሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግራችሁ። እኔ እንዲያው በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምኑ ነው? እኔም ለምኜ ነው የገዛው። ዶላር አለው እንዲህ ሰውዬ እንዳትሎር የለኝም። የኢትዮጵያ ሕዝብ እኮ ይችችን ነው የሚለቅም። የለኝም፣ ማምላክን የለኝም። ትቀልዳላችሁ እንዴ? የለኝም። እና ምዕመናን ነው የገዙልኝ። ይኸው ደንገል ነው። ስንት ነው የተሸጠው? ምንድን ነው እሱ? ደንገሉን ማለት ነው። ደንገሉን የሆነ ነገር አድርገው በሆነ ነገር እኮ ነው፣ የሽንኩርት መክተፊያ የሚመስል ነገር ነው። እዚያ ውስጥ አስገባችሁና የሆነ ልሙጥ አርጋ ወረቀት አርጋ ወጣችሁ። እዚያ ላይ ደግሞ የእመቤታችን ጆርኒ ኦፍ ቨርጅን ሜሪ የሚል የድንግል ማርያም ጉዞ የሚል የስደቷን ጉዞ ፕሪንት አደረገችልን። እንግዲህ እኮ ልጅቱ እስልምና እምነት ተከታይነት እንጀራ ነው ግን ሸጠችልን። ስለዚህ ይኸውላችሁ ደንገሉን እንኳ እንዲህ አድርገን ገዝተን መጣ። እኛ ሀገር አሁን ያ መሳሪያ እንዴ ግብፅ እኮ ቴክኖሎጂ ሞልቷት። ምንድን ነው ቴክኖሎጂ ያላት? እንደው መሳሪያውን ቆይ እስኪ አስጠይቄ እነግራችኋለሁ። በዛው ተጀመራችሁት ምዕመናን እዛ ካሉ ደውዬ እጠይቃለሁ። ቢሆን የሆነ ነገር እኮ ነው የምላችሁ፣ የልብስ መተኮሻ የሚመስል ነገር የሆነ ነገር ነው። ዝም ብሎ የሆነ ነገር ነው፣ አይመጣልንም። ግን እኛ ምንድን የምናደርገው? እሷ ደንገል ሰንጥቃ $100 ሰራች። እኛ ነገር መሰንጠቅ ነው የምናውቀው፣ ወግ መሰንጠቅ
መሰንጠቅ ቁጭ ብሎ ቁጭ ብሎ እንዴት አይነት ሊቅ ናችሁ ደግሞ እናቶቼ! እንዲሁ ሊቅ በቃ በጣም የአራቱ ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ፣ ጎበዞች ማለት ሁሉንም ትሰነጥቃላችሁ። እንደዚያ ነው የምታደርጉት ማለት ነው። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራት። እስኪ በሉ ንገሩኝ። ማመንና ምን ማለት ንገሩኝ። ማመንና መስራት በሉ እስኪ። ማመንና ምን ማለት መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይህን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነይ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድን ነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው ያለው። የማይሰራ አይብላ ቢል ሕፃናት ይሰራሉ? አይሰሩም? አይሰሩም። ስለዚህ ላይበሉ ነው ማለት ነው። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነዋ። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አርጉ ባካችሁ። አንድ መጽሐፈ መነኮሳት ምን ይላል መሰለህ? እንደው ቁጭ ከምትል እንዳትስቁብን፣ እንደው ቁጭ ከምትል ቢያንስ ተንቀሳቅሰሽ እንትን ሸንተና ይላል። እንደው ቁጭ ከምትል ይሻላል ነው፣ እንደው ይሻላል። በዚያው ስራ እንድትማር እኮ ነው። ቁጭ ከምትል ምን ይላል? ቢያንስ ተንቀሳቀስ። ቤትህም ውስጥ እንደው እንደዚህ ያል እንደው ተንቀሳቀስ፣ ቢያንስ ተንቀሳቀስ እንደዚህ ይበል። እንደው ቁጭ ብላችሁ አንዳንዶቻችሁ ደግሞ ከሰው ሱቅ ዳችሁ ቁጭ ብላችሁ ወሬ ስትሉ የኃላፊ አግዳሚውን እግር ስትቆጥሩ ትትውላላችሁ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈዋል። እንዲሁ በጣም እኮ ነው የሚገርማችሁ። ይሄ እኮ መሳቂያነት ነው። አገሪቱን የስራ ፈት ሀገር ማድረግ እኮ ነው ደግነቱ። ፈረንጆቹ አማርኛ አያነቡም እንጂ ያለ ስራ መቆም ክልክል ነው ማለት እዚህ ሀገር ያለ ስራ ይቆማል እንዲሉ ነው የምናደርገው እኮ። ስለዚህ እንዲሁ ተንቀሳቀሱ፣ የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል። አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ? ወይ አትክልት የለም ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንዲሁ ተኝቶ ባርክልኝ አለ። ነውር እኮ ነው ይሄ፣ ነውር ነው። ስለዚህ እንዲሁ ስሩ፣ አይዟችሁ። እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቋ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል። ካልተሳካ ለምንስ ድሃ አንሆንም? መድኃኔዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለም? ለቆናጽል ግበብ ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው። ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራትም። ውሃ ለምናለች። ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ!
ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንዳንድ ቪላ እያያዙ የተወለዱ ነው የሚመስሉት ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በህግ አምላክ ታረሙ፣ በመምህር አምላክ ቤት የእግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለእሱም ጨካኝ ሰው ይጥልበታል። ርኅሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። ክርስቶስ ማለት መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ስላልሰጠኝ አመሰግናለሁ። አዎ እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡ ልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል?